ህወሓት ከአስመራ የገቡ ወታደራዊ ተሽከርካሪዎችን ጭምር ባላማጣ ግንባር ለጦርነት ባሰለፈበት ብልጽግናው በበኩሉ 50 ሺህ ሰራዊት ወደ ቆቦ ይዝመት ብሏል። ወታደራዊ ዘመቻው በተጀመረበት በሰሜን ወሎና በጎንደር ቀጠና የሚገኙ የሚሊሻ ኃይሎች ተጭነው ወደ ግንባር ተወስደዋል። የቀጠናው ውጥረት ምን ይመስላል የሚለውንና ሌሎች አዳዲስ ወታደራዊ እንቅስቃሴዎች የዳሰስንበት ዜናችን በቀዳሚነት ይደመጣል። የብልጽግናውን ስርዓት በማፍረስ የራሳችን አደረጃጀት እየዘረጋን ነው ሲሉ የፋኖ ኃይሎች አስታውቀዋል። የብልጽግናው ሰራዊት ሰፍሮ በሚገኝባቸው ወታደራዊ መንደሮች ቅርብ ርቀት ላይ የተሰሩ አደረጃጀቶችን የተመለከተው ሌላኛው ዜናችን ነው። የብልጽግናው ድሮን ተከስክሷል። በገዳማት ላይና በንጹሃን መኖሪያ መንደሮች ላይ ድብደባ በመፈጸም የተሰማራው የብልጽግናው ድሮን ባለበት መከስከሱ ተረጋግጧል። በንጹሃን የሚፈጸሙ የጦር ወንጀሎች ተባብሰው በቀጠሉበት የብልጽግናውን ግፍ የተቃወሙ ወታደሮች ከግዳጅ ቀጠና በመጥፋት ወደ ፋኖ ካምፕ ተቀላቅለዋል። ፓርቲው በብልጽግና ላይ ጠንካራ መግለጫ አውጥቷል። ሰዓቱን ጠብቆ የሚደመጥ ይሆናል። በሚመራው ህዝብ ላይ በፈጸመው የጦር ወንጀል በትራምፕ አስተዳደር የጉዞ እገዳ የተጣለበት ብልጽግና የዲፕሎማሲ ልዑክ ወደ ዋሽንግተን መላኩ ተሰምቷል። የቡድኑን የጉዞ ዓላማ የተመለከተውን ዜናና ዜና ትንታኔያችን አብራችሁን ስትቆዩ ትሰሙታላችሁ። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 16 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። 50 ሺህ ሰራዊት ወደ ቆቦ። ህወሓትና ብልጽግና የተካረረ የቃላት ጦርነት ውስጥ መግባታቸውን ተከትሎ የህወሓት አመራሮች በራያ ቆቦ፣ ሰቆጣና አፋር ግንባሮች አዲስ ወታደራዊ እንቅስቃሴ የጀመሩ ሲሆን ብልጽግና በበኩሉ 50 ሺህ ሰራዊት ወደ አላማጣ ይዝመት የሚል ትዕዛዝ ማውረዱ ተሰምተዋል። የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች እንደገለጹት ከትናንት የጀመረው የሰሜን ወሎ ዞን ራያና ዋግምራ አዋሳኝ ያለው የህወሓት ከፍተኛ የኃይል እንቅስቃሴ ብልጽግናን አዲስ ኃይል እንዲያስገባ አስገድዶታል ብለዋል። እንደ ምንጮቻችን ገለጻ አብዛኞቹ በሰሜን ወሎ ዞን የሚገኙ የፖሊስና ሚሊሻ አባላት ወደ ቆቦና ዋግምራ ግንባር እየገቡ ነው ተብሏል። በትናንትናው ዕለት ከ90 በላይ ሚሊሻና 40 የሚደርሱ ፖሊሶችን ወደ ግንባር የላከው የመቄት ወረዳ ዛሬም ከተለያዩ አካባቢዎች የተውጣጡ 27 የፖሊስና የሚሊሻ ኃይሎችን ወደ ግንባር መላኩ ተሰምተዋል። የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች አክለውም እነዚህ ወታደሮች ከመቄት በመነሳት ወደ ለማዳ ግንባር ገብተዋል ብለዋል። ከፖሊስና የሚሊሻ ኃይሎች በተጨማሪ ሌሎች የመከላከያ አርማ ብተና ኃይሎች ላይ ኮታ ተጥሎ እየመለመሉ ነው ያሉት ምንጮቻችን በተለይም ህወሓት ባላማጣ የጀመረውን አዲስ ወታደራዊ ስምሪት ተከትሎ የክልሉ የጸጥታ ኃይሎችና የብልጽግናው ሰራዊት አባላት ወደ አካባቢው እንዲንቀሳቀስ ትዕዛዝ መስጠቱንና በሁሉም ወታደራዊ ካምፖች አዲስ ምልመላ እየተካሄደ መሆኑ ተገልጸዋል። በሰሜን ወሎ የተደረገው አዲስ ምልመላና ዘመቻ ዛሬ በጠዋት ጀምሮ በአሁን ተገኝ እስታይሽና ሌሎች በዋድላ ወረዳ ወታደራዊ ካምፕ የሚገኙ የጸጥታ ኃይሎች በአንድ ላይ ተጠርንፈው እንቅስቃሴ እያደረጉ እንደሆነ የዓይን እማኞች ለጣና ሳተላይት ቴሌቪዥን ገልጸዋል። ይህ አዲስ ወታደራዊ ግዳጅ ከሰሜን ወሎ በተጨማሪ በቋራ በመተማና ደብረታቦር አካባቢ መጀመሩ ተሰምተዋል። ከቋራ ወረዳ ቁጥራቸው በአሃዝ ያልታወቀ የሚሊሻና የፖሊስ አባላት ተጭነው መውጣታቸው የተረጋገጠ ሲሆን በሌሎች አካባቢዎች ግን የምልመላ ስራ እየተሰራ እንደሆነ ለጣና ሳተላይት ቴሌቪዥን የደረሱት መረጃዎች ያመላክታሉ። የህወሓት ባለስልጣናት በትናንትናው ዕለት ህልውናችን በአብይ አህመድ መቃብር ይረጋገጣል የሚል መግለጫ ከሰጡ በኋላ በሰሜን ወሎ ዞንና በትግራይ አዋሳኝ ግንባሮች ከፍተኛ ስጋት ተፈጥሯል ተብሏል። ህወሓት በክልሉ እያደረገ ያለውን የጦርነት ቅስቀሳ ተከትሎ በዋግምራ፣ አበርገሌ፣ ዛታ፣ ኮረም እንዲሁም በራያ ግንባሮች ዋጃ፣ ዞብል፣ ባላና በራያ ጨርጨር አካባቢዎች ኃይሉን በማንቀሳቀስ ላይ ነው ተብሏል። በሌላ በኩል በራያ አላማጣ ወደ አፋር በሚወስዱ መስመሮች ከፍተኛ የኃይል እንቅስቃሴና የጦር መሳሪያና የነዳጅ ክምችት ስለመኖሩ በትናንትናው የዜና ሰዓታችን ዘግበን ነበር። ይህንን ተከትሎ የመከላከል ዘመቻ ለማድረግ እንቅስቃሴ የጀመረው ብልጽግናው በሰሜን ወሎ፣ በራያ ዋግምራ፣ በጎንደር ቀጠና እንዲሁም በወለጋና ሌሎች ክልሎችም ተመሳሳይ እንቅስቃሴ መጀመሩን የውስጥ ወታደራዊ ምንጮች ገልጸዋል። በሌላ በኩል ከወልዲያ አካባቢ ተነስተው ዛሬ ጠዋት 11 ሰዓት ተኩል ላይ 2 ታንኮችና ሌሎች ወታደራዊ ተሽከርካሪዎች ወደ ቆቦ መውጣታቸውን የዓይን እማኞች ለጣና ሳተላይት ቴሌቪዥን ገልጸዋል። ከወልዲያ የወጡት ወታደራዊ ተሽከርካሪዎችና የሜካናይዝድ ኃይሎች ትናንት አመሻሽ በከተማው አቅራቢያ በሚገኘው መርጦ፣ ዘይት በር እንዲሁም ነኪያና የአንጎት መስመሮች ከፍተኛ ወታደራዊ እንቅስቃሴዎች ሲያደርጉ አምሽተው እንደነበር ምንጮቻችን ጨምረው ገልጸዋል። 50 ሺህ ሰራዊት ወደ ቆቦ ግንባር ያለው ብልጽግናው ይህንን ወታደራዊ ዝግጅት አስቀድሞ እንደጀመረው የተገለጸ ቢሆንም ከፍተኛ የኃይል መሸርሸር እንደገጠመው ለማወቅ ተችሏል።
የስርዓቱን መዋቅር አፈራርሰን በራሳችን ተክተናል። ፋኖ ተከታታይ ውጊያዎችን በማድረግ በፈጠረው ነጻ ቀጠና የራሱን መዋቅር መተካቱን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የ206ኛ ከፍ ያለው ደሴ ኮር አስታውቋል። በኮሩ የአንበሳው ጋይንት ክፍለ ጦር አስቻለው ደሴ ብርጌድ የህዝብ ግንኙነት ክፍል ፋኖ ዮሐንስ ጎበዜ ለጣና ሳተላይት ቴሌቪዥን እንደገለጸው በልዩ ተጋድሎ በተገኙ ነጻ ቀጠናዎች የሲቪል አደረጃጀት ስራዎች ተጠናክረው ቀጥለዋል ብለዋል። መዋቅሩ የተሰራው ህዝቡ ራሱን በራሱ ያስተዳድር ዘንድ በተደረገው ምክክር መሆኑን የገለጸው የህዝብ ግንኙነት ኃላፊው የአንበሳው ጋይንት ክፍለ ጦር አስቻለው ደሴ ብርጌድ በተቆጣጠራቸው ከተሞችና የገጠር ቀበሌዎች የሲቪል መዋቅር እያዋቀረ የፍትህና የሰላማዊ እንቅስቃሴዎችን ለህዝብ እየሰጠ ወደፊት ግስጋሴውን ቀጥሏል ሲል አክሏል። አደረጃጀቶቹ የተሰሩት ከዚህ ቀደም የነበረውን የስርዓቱን አሰራርና መዋቅር በማፈራረስ በአዲስና በዘመናዊ መልኩ እንዲሁም ህዝቡ ይመሩናል በሚላቸው አካላት በቀጥታ ህዝባዊ ተሳትፎ በማድረግና የህዝብ ለህዝብ ውይይት በማካሄድ ነው ተብሏል። ፋኖ ዮሐንስ አክሎም ህዝቡ በተሳተፈባቸው የውይይት መድረኮች በመገኘት የተሳካ የሲቪል መዋቅር ዘርግተናል ብሏል። ከዚህ በፊት የብልጽግናው ሰራዊት ሰፍሮ በሚገኝበት በነፋስ መውጫና ጉና በጌ ምድር ከተሞች በቅርብ ርቀት በዛጎች ከተማ የከተማ አስተዳደርና ጊዜያዊ መዋቅር መዘርጋቱን የህዝብ ግንኙነት ኃላፊው አስታውቋል። ከዚህ በተጨማሪም በታች ነገላ ከተማ ሰኞ ገበያ ላይ እንዲሁ የክፍለ ጦሩና የብርጌዱ አመራሮች በተገኙበት ህዝቡ የመረጣቸውን አስተዳዳሪዎች ሰይመናል ብለዋል። በታች ነገላ ሰኞ ገበያ የአንበሳው ጋይንት ክፍለ ጦር ዋና አዛዥ አርበኛ አስኪዶም ውበትና ያስቻለው ደሴ ብርጌድ ምክትል አዛዥ አርበኛ በረከት በተገኙበት የከተማ አስተዳደርና ኮሚቴዎች መዋቀራቸውን የብርጌዱ ህዝብ ግንኙነት ኃላፊ ፋኖ ዮሐንስ አስታውቋል። እንደ ህዝብ ግንኙነት ኃላፊው ገለጻ በተመሳሳይ መልኩ በገጠራማው ቀበሌ በሳፍዳ ቀበሌ 21 በደንኮርኮ ቀበሌ 25 በመስቀሊዛና ሲፊያ ሜዳ ቀበሌዎች የብርጌዱ ከፍተኛ አመራሮች በተገኙበት በአዲስ አሰራርና በአዲስ መንገድ አደረጃጀቶችን አጠናክረን ቀጥለናል ብለዋል። ስለ መዋቅሩ ሚና የገለጸው ፋኖ ዮሐንስ ጎበዜ ህዝባችን ወቅታዊና አፋጣኝ መፍትሄ እንዲያገኝ የመንግስትና መንግስታዊ ያልሆኑ ተቋማት የትምህርትና የጤና የግብርና የእምነት እንዲሁም የባንክ ተቋማት ስራቸውን ካለምንም ጣልቃ ገብነት በፍትሐዊነት እንዲያገለግሉና ጥብቅ ጥበቃ እንዲደረግላቸው በተጨማሪም የማህበረሰቡ በሰላም ወጥቶ የመግባት መብት ተጠብቆ ፍትህን በራሱ በመረጣቸው ልጆች እንዲያገኝ ታቅዶ የተሰራ ነው ሲል አስታውቋል። በዚህም ብርጌዱ በሚንቀሳቀስባቸው ራስ ጋይንት አውራጃ በሁሉም ቀበሌዎች በስራቸው የሚቀጥሉ ኮሚቴዎችን ይፋ አድርጓል። በአዲሱ አደረጃጀትም የቀበሌ አስተዳደር፣ ምክትል አስተዳደር፣ ጸጥታ ዘርፍ፣ ፋይናንስና ንብረት ክፍል፣ ማህበራዊ ፍትህ ዘርፍ፣ ሴቶችና ወጣቶች አመራሮችን መድቦ ወደ ስራ ማስገባቱን የገለጸው በመዋቅር ሂደቱ የተገኘው ያስቻለው ደሴ ብርጌድ ዋና አዛዥ አርበኛ ክንድየ ደጀን ለህዝቡ ባስተላለፈው መልእክት ከሲቪል መዋቅሩና ከኮሚቴው ጋር ብርጌዱ በመተሳሰር አስፈላጊውን ሁሉ ድጋፍ እንደሚያደርግላቸው ቃል ገብቶ የስራ አቅጣጫዎችንም አስቀምጧል ተብሏል። አደረጃጀቱ የፋኖ ኃይሎች በተቆጣጠሯቸው ሁሉም ቀበሌዎች ተጠናክሮ እንደሚቀጥል የገለጸው የብርጌዱ ዋና አዛዥ አዲስ ለተዋቀረው የሲቪል መዋቅርና ኮሚቴዎች በሃይማኖት አባቶች አማካኝነት ህዝባቸውን በእውነትና በቅንነት ለማገልገል ቃለ መሐላ ፈጽመዋል ተብሏል። ተባብሶ በቀጠለው የንጹሃን ጥቃት ዛሬም በጎጃም በመኖሪያ መንደሮች ላይ በወደቀ የከባድ መሳሪያ ቅንቡላ በሰውና በንብረት ላይ ጉዳት መድረሱ ሲገለጽ ብልጽግናው የሚፈጽመውን ግፍ የተቃወሙ የሰራዊቱ አባላትም ከካምፕ በመክዳት ወደ ፋኖ ቀጠና መቀላቀላቸውን ቀጥለዋል። በግንባር ተጋድሎ የእግረኛ ሰራዊቱ ከፍተኛ ወታደራዊ ኪሳራ እያስተናገደ የሚገኘው የብልጽግናው ሰራዊት በህዝብ ላይ በተኮሰው ከባድ መሳሪያ ከጦርነቱ ጋር ግንኙነት የሌላቸው ንጹሃን ላይ ጉዳት ማድረሱ ተሰምተዋል። ጣና ሳተላይት ቴሌቪዥን ከአካባቢው ነዋሪዎች ባገኘው መረጃ በምስራቅ ጎጃም ዞን ደባይ ጥላት ግን ወረዳ አገዛዙ በትናንትናው ዕለት በፈጸመው የከባድ መሳሪያ ጥቃት ወይዘሮ ካሳይ ላቀ የተባሉ እናት በከፍተኛ ሁኔታ መቁሰላቸው የተገለጸ ሲሆን በጥቃቱ በርካታ መንደሮች መውደማቸው ተነግሯል። የብልጽግናው ሰራዊት በምስራቅ ጎጃም ከቁይ ከተማ ቅርብ ርቀት በሚገኙ የንጹሃን መኖሪያ መንደሮች ላይ በፈጸመው የከባድ መሳሪያ ድብደባ ወይዘሮ ካሳይ ላቀ የተባሉ እናት በግብርና ስራ ላይ እንዳሉ ክፉኛ መቁሰላቸውን የተሰማው በደባይ ጥላት ግን ወረዳ ከጦርነት ቀጠና ውጭ በሆኑት ህጻናት፣ ሴቶች፣ አርሶ አደሮች እንዲሁም አቅመ ደካማ ሰዎች ላይ አነጣጥሮ በተፈጸመ የመድፍ ድብደባ በርካታ መኖሪያ ቤቶችና ሌሎች ሀብት ንብረቶች መውደማቸውንም የአካባቢው የመረጃ ምንጮች ገልጸዋል። ከሰሞኑ ከፍተኛ ውጊያ ባስተናገደው የጎጃም ቀጠና በደባይ ጥላት ግን ወረዳ ከሐምሌ 11 2015 ጀምሮ አገዛዙ በተከታታይ በፈጸመው የመድፍ ድብደባ ከ9 ዓመት ህፃን እስከ 79 ዓመት የእድሜ ክልል ያሉ በርካታ ሰዎች መግደላቸውን ያስታወቀው ደግሞ የአፋብን አጼ ቴዎድሮስ እዝ 206ኛ ኮር የህዝብ ግንኙነት ክፍል ነው። የብልጽግናው ሰራዊት በፈጸመው የመድፍና ሌሎች ከባድ መሳሪያ
መሳሪያዎች ድብደባ ከተገደሉት ንጹሃን በተጨማሪ የአርሶ አደሮች ማሳ፣ መኖሪያ ቤቶችና ሌሎች ሀብት ንብረቶች መውደማቸውን የገለጸው የህዝብ ግንኙነት ክፍሉ ጥቃቶቹ የተፈጸሙት ደግሞ ምንም አይነት ጦርነት በሌለበት ከቆይ ከተማ የተወረወሩ መድፎች ደብረ ኢየሱስና ሽሜ የተባሉ መንደሮችን እንዲሁም በጎዛመን ገደላማና ደጋማው ክፍል የሚገኙ ንጹሃንን በመግደል መንደሮችን አውድሟል ብለዋል። በሌላ ዜና የአገዛዙ የጦር ወንጀል ያስቆጣቸው ወታደሮች በአራቱም የአማራ ግዛቶች ከግዳጅ ቀጠና በመጥፋት የፋኖ ኃይሎችን እየተቀላቀሉ መሆናቸው ተሰምተዋል። በተለይ የፋኖ ኃይሎች በአራቱ አቅጣጫ የተቀናጀ የማጥቃት እርምጃ በጀመሩበት በዚህ የክረምት ወቅት በስርዓቱ ተስፋ የቆረጡና በተከታታይ በተሰራው ጸረ ፋኖና ጸረ አማራ ትርክት ግራ ተጋብተው ከአማራ ህዝብ የህልውና ትግል በተቃራኒ ቆመው የነበሩ የሰራዊቱ አባላት ከነሙሉ ትጥቃቸው ወደ ፋኖ ካምፕ መግባታቸውን ቀጥለዋል። ዛሬም በሸዋ ጠቅላይ ግዛት የብልጽግናው ሰራዊት አባላት ስርዓቱን ከርተው የፋኖ ኃይሎችን መቀላቀላቸው ተሰምተዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን በላከው መረጃ እንደገለጸው አራት የብልጽግና መከላከያ ሰራዊት አባላት ከነሙሉ ትጥቃቸው የአጼ ዳዊት ክፍለ ጦርን ተቀላቅለዋል ብለዋል። እንደ ህዝብ ግንኙነት መምሪያው ገለጻ አራቱ የሰራዊት አባላት በግዳጅ ላይ በነበሩበት ከካምፕ በመውጣት የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦርን መቀላቀላቸውን በምስል አስደግፎ በወጣው መረጃ ይፋ አድርጓል። ወደ ፋኖ ከተቀላቀሉት የአገዛዙ ሰራዊት አባላት መካከል ሶስቱ የ17ኛ ክፍለ ጦር አባላት ሲሆኑ አንዱ ደግሞ በሹማ ብደታ የሚመራውና በሸዋ ቀጠና ተደጋጋሚ ኪሳራ እያስተናገደ የሚገኘው የ101ኛ አየር ወለድ ኮማንዶ ክፍለ ጦር አባል መሆኑ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዳዊት ክፍለ ጦር አመራሮችም እጃቸውን የሰጡ የሰራዊት አባላትን በወታደራዊ ዲሲፕሊን አቀባበል አድርገውላቸዋል ተብሏል። እጃቸውን ለፋኖ ኃይሎች የሰጡ የሰራዊት አባላት ስርዓቱ እየተሸነፈ መሆኑን አረጋግጠናል፣ በተለይም ከውጊያ በተቃራኒ በቆሙ የአማራ ተወላጆች ላይ የሚፈጸሙ የጦር ወንጀሎች ወታደሩ የውጊያ ሞራልና አቅሙን እንዲያጣ አድርጎታል ሲሉ በሰጡት ቃል አረጋግጠዋል። የብልጽግናው ሰራዊት አባላት አክለውም በፋኖ ኃይሎች በተደረገላቸው አቀባበልና ወታደራዊ ስነ ምግባር መደሰታቸውንም ገልጸዋል። ህልውናው ጦርነት ላይ የተመሰረተውና የሀገር ሰላም መሆን እረፍት የሚነሳው የብልጽግና ስርዓት በከፈተው የተራዘመ ጦርነት ሰራዊቱ ከፍተኛ መሰላቸት ውስጥ እንደገባ በተደጋጋሚ ይገለጻል። ሰራዊቱ በአገዛዙ ተስፋ መቁረጡን የሚገልጹት እጃቸው ለፋኖ የሰጡ የሰራዊቱ አባላት በበኩላቸው ሁሉም ከካምፕ መውጣትና ስርዓቱን መክዳት እንደሚፈልግ ገልጸው የሚደረገው ቁጥጥር ከፍተኛ በመሆኑ ሁሉም ጊዜ እየተጠባበቀ እንደሚገኝ አመላክተዋል። በያዝነው የሐምሌ ወር በርካታ የአገዛዙ ሰራዊት ስርዓቱን በመክዳት የፋኖ ኃይሎችን በግፍ እየተቀላቀለ ሲሆን ይህም በብልጽግናው ካምፕ ከፍተኛ ጭንቀትና ስጋት ፈጥሯል። በተያያዘ ዜና በንጹሃን የአማራ ተወላጆች ላይ እየተፈጸመ ያለውን የከባድ መሳሪያ ጥቃት አስመልክቶ ኢህአፓ ወቅታዊ መግለጫ ወጥተዋል። ምክክሩ ስለምንድን ነው ሲል በመጠየቅ የሚጀምረው የኢህአፓ መግለጫ በተለይም በትናንትናው ዕለት በደቡብ ወሎ በገዳማውያን ላይ የተፈጸመውን ጭፍጨፋ በጽኑ አውግዟል። ብልጽግናና አጋሮቹ ምክክር ላይ ነን በሚሉበት በዚህ ወቅት የንጹሃን ጭፍጨፋ በብርቱ መቀጠሉ በተደጋጋሚ እንዳልነው ሁሉ ዛሬም ምክክሩ ስለምንድን ነው እንድንል ያስገድደናል ያለው ፓርቲው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ ገዳም በትናንትናው ዕለት ሐምሌ 15 2018 መነኮሳት በጸሎት ላይ ያሉ በደረሰባቸው የድሮን ድብደባ እስካሁን 7 መነኮሳት ህይወታቸው ማለፉንና 10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸውን አረጋግጫለሁ ብለዋል። ባለፉት 8 ዓመታት በተመሳሳይ በሃይማኖት ተቋማት፣ በእምነት አባቶች፣ ምዕመናን፣ በመስጂድና አብያተ ክርስቲያናት ላይ የሚፈጸሙ ጥቃቶች ከዚህ ቀደም ባልታየና ባልተሰማ መልኩ ተበራክተው የየዕለት ዜናዎች ሆነዋል የሚለው የፓርቲው መግለጫ በተለይም በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ገዳሞችና መነኮሳት፣ ምዕመናንና ተቆርቋሪዎች ላይ መጠነ ሰፊ ወንጀሎችና ማዋከቦች እየተፈጸሙ መሆናቸው ደግሞ የአደባባይ ሀቅ ነው ሲል አክሏል። ከዚህ ቀደምም የካቲት 28 ቀን 2018 የትናንትናው ጥቃት በተፈጸመበት ደቡብ ወሎ ዞን መሀል ሳይንት ወረዳ የምትገኘውን አትሮኖስ ማርያም ቤተክርስቲያን ስርዓቱ ባደረሰው ከባድ የመድፍ ድብደባ ስትወድም የደብሯ አስተዳዳሪ ቆሞስ አባ ሞገስ ፍሳን ጨምሮ 7 ዲያቆናትና መነኮሳትን መግደሉን ያስታውሰው ፓርቲው እንዲህ አይነት የሃይማኖት አባቶችንና ቅዱሳት መካናትን ኢላማ ያደረገ ጥቃት ከድግግሞሹና አጠቃላይ ሁኔታው በመነሳት በዓላማና በእቅድ የሚፈጸም ነው ብለን እናምናለን ሲል የብልጽግናውን የጦር ወንጀል አጋልጦታል። ኢህአፓ በገዳማውያኑ ላይ የደረሰውን ስርዓት መርገፍ በጽኑ አውግዞ ዓለም አቀፍ ማህበረሰብም ስለ ፍትህ፣ ሰብአዊነትና የሰውነት ክብር ሲል ይህንንና መሰል ግፎችን ፈጻሚ የሆነውን የብልጽግናውን አገዛዝ በመታገል ሂደት ውስጥ ከኢትዮጵያውያን ጎን እንዲቆም ጥሪውን አስተላልፈዋል። ፓርቲው የብልጽግናው የምክክር ጉባኤ በተጀመረበት ዕለት ምክክሩ አካታች ያልሆነና ከምርጫው የባሰ የጨረባ
ነው ሲል መኮንኑ ይታወሳል። ዘግይቶ በወጣው መረጃ ትናንት በደቡብ ወሎ በገዳማት ላይ ጥቃት ከተፈጸመ በኋላ የብልጽግናው ድሮን መከስከሱ ተሰምተዋል። ትናንት በደቡብ ወሎ ዞን በገዳማት ላይ ከተፈጸመው ጥቃት በኋላ በዞኑ ከለላ ወረዳ መከስከሱን የተገለጸው። በደቡብ ወሎ ከለላ ወረዳ ወይናምባ በሚባል ስፍራ አንድ ድሮን ተከስክሶ መገኘቱን ከአካባቢው የወጡ መረጃዎች አስታውቀዋል። ድሮኑ የተከሰከሰው በምሽት እንደሆነ የገለጹት ምንጮች ተከሰከሰ የተባለው ድሮን በትናንትናው ዕለት በቦረና ሳይንት ቅድስት አርሴማ ገዳም ላይ ጥቃት ከፈጸመ በኋላ መጠነ ሰፊ አሰሳዎች ሲደረጉ በነበረበት ወቅት ነው ተብሏል። የብልጽግናው ልዑክ ጉዞ ወዴት? በብልጽግናው የተደራጀው ልዑክ ወደ አሜሪካ መላኩ ተገለጸ። በብልጽግናው አደራጅነት ከአዲስ አበባ የተላከ ከፍተኛ የዲፕሎማቲክ ልዑክ ወደ ዋሽንግተን ዲሲ ማቅናቱ ተሰምተዋል። የጉዞው ዝርዝር ዓላማና የተሳታፊዎች ስም ዝርዝር ግን እስካሁን በይፋ አልተገለጸም። ባለስልጣናቱ በድብቅ ወደ አሜሪካ ያቀኑት ከትናንት በፊት እንደሆነ ከብልጽግናው ጓዳ ለጣና ሳተላይት ቴሌቪዥን የደረሰው መረጃ ያመላክታል። የባለስልጣናቱ የጉዞ ዓላማ አሜሪካ በምስራቅ አፍሪካ ከምታነሳው ጥያቄና ከህወሓት ጋር የሚደረገው ቅድመ ድርድር ጋር የተያያዘ ሊሆን እንደሚችል ቅድመ ግምቶች ተቀምጠዋል። እነዚህ የብልጽግና ባለስልጣናት በአሜሪካ ከሚገኙ እንደ አምባሳደር ፍስሐ አስገዶም ካሉ የህወሓት ዓለም አቀፍ ተወካዮች ጋር ሊነጋገሩ እንደሚችሉም ተጠቁመዋል። በሀገር በቀል ግጭቶች ከሀገር ውስጥ አቅም በላይ ሆኑ የፖለቲካና የኢኮኖሚ ጫናዎች የተፈጠሩበት ብልጽግና ውጫዊ ድጋፍና የዲፕሎማሲ ከለላ ፍለጋ ወደ ተጽዕኖ ፈጣሪ ሀገራት መማተር የተለመደ የወቅቱ የፖለቲካ ባህሪ ነው። የባለስልጣናቱ አሜሪካ መሄድ ዋና ዓላማም ከዲፕሎማሲያዊ ህልውናና ለጦርነት ከሚውል የገንዘብ ድጋፍ ያለፈ አይሆንም። ሀገሪቱ ያለችበት ኢኮኖሚያዊ ቀውስ፣ የዋጋ ንረት፣ የውጭ ምንዛሬ እጥረትና የወታደራዊ ወጪዎች መጨመር ደግሞ ብልጽግና የኢትዮጵያን ጥቅም አሳልፎ በመስጠት ከዓለም አቀፍ የገንዘብ ተቋማት IMF እና ዓለም ባንክ ጋር ጠንካራ ግንኙነት እንዲፈጥር አስገድዶታል። እነዚህ ተቋማት ደግሞ በዋናነት በአሜሪካ ተጽዕኖ ስር የሚመሩ በመሆናቸው አሜሪካን ማስደሰት የብልጽግናው ቀዳሚ የስትራቴጂ አንዱ አካል ነው። በሌላ በኩል ከህወሓት ጋር የሚደረግ ድርድርና የኃይል ሚዛን ማስጠበቅ የብልጽግናው ወቅታዊ ፍላጎት ሲሆን ከህወሓት ጋር ያደረገው የፕሪቶሪያው ስምምነት በተሟላ ሁኔታ ባልተፈጸመበትና በህወሓት የፖለቲካ ክንፎች መካከል ክፍፍል በተፈጠረበት ሁኔታ የአሜሪካ መንግስት ጣልቃ ገብነትና አሸማጋይነት ለሁለቱ ቡድኖች ወሳኝ ሆኖ ተገኝተዋል። ብልጽግና በሰሜን ኢትዮጵያ ሌላ ዙር ትልቅ ጦርነት ውስጥ ከመግባት ይልቅ በአሜሪካ አሸማጋይነት ከህወሓት ጋር የአማራን ርስቶች ጭምር ሰጥቶ የጥቅም ስምምነት ላይ በመድረስ ስልጣኑን ማስቀጠል ይፈልጋል። ሌላው የብልጽግናው ጫና የቀጠናዊ ፖለቲካ የቀይ ባህርና የምስራቅ አፍሪካ ሀገራት ግፊት ነው። አሜሪካ በምስራቅ አፍሪካና በቀይ ባህር ቀጠና ያላት የጂኦ ፖለቲካዊ ፍላጎት ከፍተኛ ነው። ጸባጫሪው ብልጽግና ደግሞ ከጎረቤት ሀገራትና ከቀጠናው ኃይሎች ጋር የሚኖረውን ውጥረት አሜሪካ በበጎ እንድታዩና ድጋፍ እንድታደርግላት በስልጣኑ ላይ የማይመጡ የቀጠናው ኃይሎች ጋር የመደራደር ፍላጎት አለው። በተለይ ደግሞ የብልጽግናው ስርዓት በአሁኑ ወቅት የጉልበት መላላጥና ሀገርን የመግዛት አቅም መቀነስ በሚባል ደረጃ ላይ ይገኛል። በሁለት ግንባር የተወጠረው የብልጽግናው አቋም ደግሞ በአሁኑ ወቅት የአብይ አህመድን ስልጣን አደጋ ላይ ጥሎታል። በብልጽግናው ስርዓትና በዜጎች መካከል ያለው አስተዳደራዊ ግንኙነት በእጅጉ በተሸረሸረበት በዚህ ወቅት በአማራ ክልል ከፋኖ ኃይሎች ጋር ያለው የተራዘመ ጦርነት ወደ መደበኛ ውጊያ ተሸጋግሯል። በኦሮሚያ ያለው አለመረጋጋትና በሌሎች አካባቢዎች ያሉ ጥቃቶች ደግሞ የብልጽግናውን ሰራዊት ወታደራዊ ሞራልና አቅም አዳክመውታል። ይህንን ተከትሎ ብልጽግናው የስልጣን ተጠቃሚነትን ያስቀደመ ተለዋዋጭ አቋም እየተጠቀመ ይገኛል። ብልጽግናው ጽኑ የሆነ ጽንሰ ሀሳባዊ መርህ የለውምና የሰሜኑን ጦርነት አስነስተው ሚሊዮን ወጣቶችን ያስጨረሱ እንደነ ጌታቸው ረዳና ጻድቃን ገብረትንሳኤ ያሉ ሰዎችን በአሁኑ ወቅት እንደ ባለውለታ ቆጥሮ ከጎኑ አሰልፏል። አቅሙ በየጊዜው በስልጣን የመቆየት እድሉን በሚያረጋግጡ ክስተቶች ላይ የተመሰረተው ብልጽግና ከትናንት ጠላቶቹ ጋር ዛሬ ለመደራደር ወይም የትናንት ወዳጆቹን ዛሬ ለመውጋት ወደ ኋላ በማይልበት አቋሙ ክህደት መጠሪያ ግብሩ ከሆነ ሰነባብተዋል። ይሁን እንጂ ብልጽግናው ይህንን ሲያደርግ የዲፕሎማሲያዊ ድጋፍ እጥረት በተደጋጋሚ ማነቆ ይሆንበታል። በሰሜኑ ጦርነት ከጎኑ የነበሩ የፋኖ ኃይሎችን የከዳው ብልጽግና ነፍጥ አንስተው እየታገሉ መሆናቸውን ተከትሎ አማራ ክልል ውስጥ በየጊዜው በሚወጡ የሰብአዊ መብት ጥሰት ሪፖርቶችና የአየርና ከባድ መሳሪያ ጥቃቶች ደግሞ በዓለም አቀፍ ደረጃ ቅቡልነቱን አሳጥቶታል። የሚመራውን ህዝብ የጥቃት ሰለባ እያደረገ ከምዕራባውያን ጋር ወዳጅነት መማጸኑ ለምን አስፈለገ የሚለውን ስናየው ደግሞ ሌላውን የስርዓቱን እንቆቅልሽ ይፈታል። ይህ አይነቱ የብልጽግና አካሄድ የባለስልጣናት ህልውና ፖለቲካ ተብሎ ይጠቀሳል። አንድ ገዢ አካል ከሀገር ውስጥ ህዝብ ጋር ቅቡልነት ሲያጣ የውጭ ኃይሎችን ድጋፍ በመጠቀም ስልጣኑን ለማስቀጠል ማማተሩ የዓለም አቀፍ አምባገነኖች ተሞክሮ ነው። አምባገነኖች የውስጥ ቅቡልነትን ባጡ ጊዜ የውጭ ከለላን መተካት ስልታቸው ነው። በተለይም አሜሪካ በሰብአዊ መብትና
በዲሞክራሲ ስም ማዕቀብ እንዳትጥል ወይም ደግሞ ለሀገር ውስጥ ተቃዋሚዎች ድጋፍ እንዳትሰጥ ለማድረግ የሀገርን ጥቅም ሽጦ ወዳጅነት መመስረት ብልጽግናው እንደ መከላከያ ጋሻ ያገለግለኛል ብሎ ያስባል። በተለይም በንጹሃን ላይ የሚደርሱ ጥቃቶችን ተከትሎ ሊመጡ የሚችሉ ዓለም አቀፍ የጦር ወንጀል ክሶችንና ማዕቀቦችን ለማስቀረት ከአሜሪካ ጋር የጥቅም ትስስር መፍጠርን እንደ ዋና ስትራቴጂ ይጠቀማል። ይህንንም የዲፕሎማሲያዊ ድጋፍ ለማግኘትና የህዝብ ጥያቄ ይዘው በሀገር ውስጥ የትጥቅ ትግል እያደረጉ ያሉ እንደ ፋኖ ያሉ ኃይሎችን ለማዳከምና ስልጣንን ለማስቀጠል ብቸኛው አማራጭ ኢትዮጵያን በዘላቂ ዕዳ ዘፍቆ የዲፕሎማሲ ስራ መስራቱና ከብድር በተገኘ ቢሊዮን ዶላር የጦር መሳሪያ መሸመቱ ቀዳሚ ምርጫ ሆኖ ተገኝቷል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።